ናትዬ ወንድሜ በጣም ነው የምወድህ። ዝናብ ነውና መኪና እንዳለው ሰው ጥላ ጥዬ ነው የወጣሁት። ሄይ ጋይስ ዛሬ ከ6ኛ ክፍል ጀምሮ የምተዋወቀው ጓደኛዬ ግራጁዌት ያደርጋልና እሱ ግራጁዌሽን ሄደን ሴሌብሬት እናደርጋለን ማለት ነው። ሌትስ ጎ። የምለብሳቸው ልብሶች ብዬ ያሰብኩት ከግራጁዌት ከሚያደርገው ሰውና ከፋሚሊዎቹ ለየት ለማለት አላሰብኩም። ማለት እንደዚህ ዩኒክ ሆኜ ለመታየት ምናምን አላሰብኩም እና ቀለል ያለ ልብስ ነው የምንለብሰው እና ደግሞ ዛሬ ከለር ኮምቧችን ቀይና ነጭ ይሆናል ማለት ነው። ላሳያችሁ። ለመልበስ ያሰብኩት ኮት ፓንት ነው። ከዛ ደግሞ ይሄንን ቦርሳ ከዛ ይሄ ያለ እና ከውስጥ ደግሞ ነጭ ቦዲ እና ላሳያችሁ ለብሼ እንደዚያም ቦርሳ እንግዲህ አፍሴ እንዴት አያችሁት? ምንም እንትን ማጋነን ምናምን አይመቸኝም። ዳጋነን ካልኩኝ ሌላ ታሪክ ውስጥ ነው የምገባው። ለዛ እንደዚህ ብለናል። ከዛ ከግራጁዌሽን በኋላ ደግሞ ሌላ የምንሄድበት ቦታ ስላለ ለሁለት እንዲመጥን አድርገን ነው ተዘጋጀነው ማለት ነው። ከዚህ በተጨማሪ እንግዲህ ቀረን ጫማችንንና ጆሮ ጌጣችንን ፀጉራችንን እናስተካክላለን ማለት ነው። እሱን አስተካክል እነሱን አስተካክዬ ደግሞ መለሳለሁ ማለት ነው። ቦርሳችን ማች ነው ያደረግናት። ከዛ ደግሞ ጎልደን ጆሮ ጌጥ የምናደርገው ጫማችን ደግሞ ጥቁር ነው ከቀበቶችን ጋር እና እኔም ራሴ ጥቁር ነኝ። አደርጋታለሁ ማለት ነው። እውነት ጥሎኝ የሚመረቅ ግን አልመሰለኝም ማለት ናት ይባላል እና ከ6ኛ ክፍል ጀምሮ ነው የምታወቀው እንደነገርኳችሁ እና እኔ ከድሬዳዋ ላይክ እዚህ እንደመጣን አንድ ጓደኛ ነበረች ቤተልሔም ትባላለች እና ከሷ ከወንድሟ ጋር ቤስት ፍሬንድ ናቸው የነበሩት ማለት ነው። ከዛ እኔና ቤቲ ማለት ነው እነሱ ቤት ሆነን እናቷ ሜካፕ ምናምን እንትን አላት በጣም ትቀባባለች እና ከዛ ቻፕስቲክ ጥቁር ቻፕስቲክ ድሮ ፋሽን ነበር እሱ ምናምን ነገር ነበራት። ከዛ ላ እሱ ቻፕስቲክ እየተቀባባው ምናምን ወንድሟ እና እሱ የሉም ነበርና ታላቅ ወንድሟ ነው በጣም ኃይለኛ ነው ባይዘው በጣም ኮስታራ ሰው ነው። ከዛ እሷና እኔ ሆነን ቻፕስቲኮቹን ተቀባብተን ምናምን ራሳችንን በመስታወት እያየን ምናምን ደስ ይላል ነገር እያለን ከዛ መጡብን እና በእንትን በመጥረጊያ ቀጥቅጣውን ቅጥቅጥ አድርገውን ከዛ በኋላ ከለር ያለው ቻፕስቲክ ተከፍተናል እና በዛ ነው የተዋወቅነው። በቃ ልክ እንደ እህቱ ነው የሚያየኝ። ኩያሞች ነን እኔ እና እሱ አክቹሊ ግን እንደ እህቱ በቃ ይገርፈኛል፣ ይቆጣኛል። በቃ ከ6 እስከ 8 ሁለታችንም የተለያየ ትምህርት ቤት ነበርን። ከ9ኛ ክፍል አንድ ትምህርት ቤት ገባንና በጣም ክሎዝ መሆንን ጀመርን ማለት ነው። ከዛ በኋላ እንግዲህ በጣም ቤስት ፍሬንዶች ሆነን እስከ 12ኛ ክፍል አንድ ትምህርት ቤት የተማርነው ምናምን ሳምንት በላይ ኤቭሪቲንግ የምናደርገው አንድ ላይ ነበር እና ግን መጨረሻ ላይ ህይወት ለያየችን። እሱ ደብረ ማርቆስ ዩኒቨርሲቲ ተመደበ ምናምን ብቻ እንደዛ ሆኖ በመሀል ተለያይተን ነበረ ማለት ክላስ ማለት ነው የተለያየ ነው። ብቻ እንደዛ ሆነ። በኮምፒውተር ሳይንስ ነው ግራጁዌት የሚያደርገው። እኔ ደግሞ እንደምታውቁት አርክቴክት ነኝ ግን አልሰራበትም እና እንሄዳለን ማለት ነው። እና የእሱን ግራጁዌሽን በጣም ለማድመቅ አድምቀን እንግዲህ ለመታየት እንደዚህ ፏ ብለናል እና እንሄዳለን። ሌትስ ጎ። ምንም አልተቀባውም ፊቴ ናቹራሊ ቆንጆ ነገር መሰለኝ። ብቻ እንሄዳለን። አውትፊታችን ይሄን ይመስላል። አምሮብናል እንደምታውቁት እና የጓደኛዬን ምርቃት እናደምቃለን ማለት ነው። ለሱ ንግግር ያስፈልገኛል።
ናቲዬ ወንድሜ በጣም ነው የምወድህ። ከዚህ በላይ ጥሩ ደረጃ ላይ ደርሰህ ማየት እፈልጋለሁ። ጓደኛዬ፣ የኔ መካሪ፣ ሁሉ ነገር ነበርክ። በቃ ነበርክ ይመስለኝ በቃ ምን ልበልህ እኔ እንጃ ልጅነቴን የማይሆን ቦታ እንዳላሳልፍ ምናምን ኤቭሪቲንግ እንደ ኩያ ሳይሆን እንደ ታላቅ ፕሮቴክት ስላደረከኝ በጣም አመሰግናለሁ ጓደኛዬ። ቴንክ ዩ እንኳን ለዛ በቃ ዝናብ እየዘነበ ነው። ዝናቡ ማርኮኛል ይተባቴ ያኩሎ ከዛም ደረሰ እስከ ሰኞ ገለውና ከሆነ ሆነ ካልሆነ በቃ ችግር የለውም ተነነረዋለን። ከዛ እዩ ደግሞ ቀንስ አልቀንስም ዩኒቲ ደርሰናል ፋይናሊ። አው ተጣሪ ቼክ ይደረጋል ከስጦታችን ጋር እንዴት ነን? እኔ አዩ አስቸግራኛለች። ዲዛይን ጦርነት ምን አይነት ዲዛይን እንደሰሩ አይታወቅም። እኔና ሶሲ እየተመካከርንበት ነው። ያ መገናኛ ዲዛይን ነው አገራማን ብለን ሰልፍ። እነዚህ ግን ያምራሉ። ዝናቡ ሳያስል ሰልፍ። ፀሐዩ ደግሞ ወጣ ከዝናቡ በኋላ ሲግናል ደርሰናል። ሁለት ዝናብ አባቶብን ምናምን ደርሰናል። እንግዲህ ምን ያክል መስዋዕትነት እንደምከፍልለት ግን ያውቃል። አያውቅም እሱ። ይሄኔ ግራጁዌሽኑ ሴሌብሬት ያደረገን ገባን። እኔ እሱን ድግስ ለበላዩት እዚህ ጋር ቪዲዮን እያዋራ ነው። ከዛ በመሀል ዞር ሲል አየኝ። እንዴ አለና ዘንጦ ቁጭ አለ። ፎቶ አንሽኛል ተነሳ። ከዛ ሰው ይመስላል እንግዲህ እየበሉ ነው። እቺ ትንሿ እህት ሆነች እንዴ እንዳደገች። እዚህ ጋር ደግሞ ምግብ ሻግ እያደረግን ተባብረን ልንበላ። ከዛ አንድ ጓደኛዬ ነግንቼ ከሱ ጋር ጥርቅ አድርገን በላን። ከዛ አሁን የስጦታ ፕሮግራም ተባለ። የስጦታ ፕሮግራም ሊሰጠው ነው ለዚህ ሰውዬ። እንግዲህ የመጀመሪያውን ስጦታ እንግዲህ እቺ ዘመዱ አመጣችለት፣ ተቀበለ። ደስተኛ ነው በህይወቱ። እዛ ፎቶዎችን ተነሱ። ከዛ ቀጠሉ፣ አንዳንድ እያሉ ቀጠሉ ሁሉ። የሆነ ባለስልጣን ነው የሚመስለው። በቃ ከሱ ጋር ለመነሳት ሩጫው እንዴት እንደነበረ በስመ አብ። እኔማ ጓደኛው ላልመስል። ይሄ ደግሞ አብሮን የምና የተማረው እኔ እንዳልቀርጽ ጀርባውን ይሰጣኝ ምን እንዳሰበ አላውቅም። ከዛ ትልቁ ስጦታ ሊሰጠው ነው እንግዲህ ከአባቱ። ያው እጁ ጋር ትታያቸዋለች። እኔ አይቻታለሁ። አባትየው እያሽከረከራት ነው እንግዲህ አንድም ደስታ አንድም የራሱ ተጽዕኖ እየፈጠረ ነው እና እግዚአብሔር ለዚህ ቀን ከእናንተ ጋር ያደረሰው ምስጋና ይገው ብዬ ለእግዚአብሔር ምስጋና አቀርባለሁ። መጀመሪያ በመቀጠልም ዘመድ አዝማዶቹ እዚህ ባሉበት የራስን ትንሽ ስጦታ ለልጄ ለመስጠት ስለፈለኩ እዚህ ጋር ደግሞ ካሜራማን መጥቶ ፍለክቲ ድቅን ዞር በለም። ከዛ ተሸለመ። እንቀርብ ነው ያዘው። አላወጣትም ቁልፏል። እና ለሱ በጣም ደስ አለኝ። እውነት እንደዚህ አይነት አባት ያብዛልን፣ እንደዚህ አይነት አባት ያብዛልን ብለናል። እንግዲህ ናቲም ደስተኛ ነበር። እንግዲህ እንደምታዩት በጣም ደስ ብሎታል። እና የሌላ ሰው ስጦታ አልቀበልም ከዚህ በኋላ አለ ኢባሩ ማለት ታራቆ እኔ ለምን በቃ የሰጠሁት ለራሱ ደስታችን የጋራ ይሁን። አመሰግናለሁ። ከዛ ይሁት እንግዲህ ሸበላው ሲጠራ ጭራሽ አይተማም።
አባ በጣም ቆንጆ ነው። አባ ከዛች ወርቅ የመሰለች እናቱ እንግዲህ መጣች። በጣም ቆንጆ ነው። ባይዛዌ ናቲ እናቱን ነው የሚመስለውና እያነሳ ነው። አማስልክሽን አምጪ። ከዛ እዚህ ጋር ደግሞ የፋሚሊ ፎቶ መነሳት አለባቸው ብለን አስገባናቸው። አያምሩ? በጣም ነው የወደድኳቸው። ደስ ነው ያለው። እኔ ረጅም ጊዜ ስለሆነ ይሄን ካገኘኋቸው ምናምን በቃ በጣም ነው ደስ ያለው እውነት። እዚህ ጋር ደግሞ ልስጥ ብዬ ተነሳው። አልቀበልም ማለት በልመና ተነሳውና ሰጠው። ከዚህ ጋር ለሰጠውብህ ግንባሬን ሳምኝ ስለው ኧረ እባክሽ መኪና እኮ ነው የተሰጠኝ፣ ይሄን ሰጠሽ ደግሞ ምናምን ብሎ ጢባሩን ነፋብኝ። እሺ ያድርሰን ብያለሁ። እንግዲህ ለማንኛውም ኮንግራ ብያለሁ ጓደኛዬ። እንግዲህ የኮንግራቹሌሽን ዘፈን ከፍቼ 3 ጊዜ ዝናብ ስላባራብኝ ጠርቼ በሰላም ወደ ሁለተኛው ቀጠሮ ይጃለሁ። ዛሬ እንግዲህ ይህን ይመስል ነበረ። ስለተከታተላችሁ እናመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።